የእድሜውን ሲሶ በገንዘብ ችግር ተቆራምዶ ይኖራል። ገንዘብ እስካገኘ ድረስ ሰይጣን እንኳን ደፍሮ ሊሰራው የማይችለውን ስራ ለመስራት የግንባት ስራ አራሪ አሉ በጅሮንድ ምኑን ከምን ላደርገው አንዱን ላዳር አንዱን ለትዳር አለች ማማላቀች። ለማንኛውም ሰሞኑን የውጭ ራት እንገባበዛለን። እኔ ቤት ይበላል። አምባሰል ሲዘልቁ ይታያል ቤታቸው አምባሰል ሲዘልቁ ይታያል ቤታቸው የዛች የሸጋ እናት እማማ እንደናቸው እማማ እንደናቸው እማማ እንደናቸው እማማ እንደናቸው። ገንዬ ግን ምን አለ አንዳንዴ ቆነጃጅቶችን ብታመጪ። ወይ እኔ ቀጫጫ በቴሌቶን እየጠጣ ደግሞ ሴትም ያምርሃል። ምንድነው ተበድሮ መሳቅ? ኧረ ገንዬ ሎሚ ይገዛ። ሽሮ በልቶ ጅን የሚጠጣ ብቸኛ ሰው አንተን አየሁ። ሰው ጮማ በልቶ ነው ሊበትን ጅን የሚጠጣ። አንተ ይችን የሚጥጫ ሀሳብህን ካልበተንኩ ብለህ ያዙኝ ልቀቁኝ ትላለህ። ማነህ እባክህ ሎሚውን አምጣልኝ። ቤቢ አልወደድኩም፣ ሌላ አለኝ። ብራንዱን ግን አይተኸዋል? አይቻለሁ፣ ግን ያኛው ነው የሚመች። እኔ ገዛው ስለሆነ ነው ያልወደድከው? ፕሊዝ ቤብ፣ አልወደድኩት። አንተ ሁሉ ጊዜ መንበርከክ አይደል? ቆየሁኝ እኮ ካንበርከክሽ። የኔማ ገንዬ ሴቶቹ አረቂ መቀነቱን ተተሽ ባህሩ ታጠቂ። በቃ አስነካካይ ለማንህ እባክህ አፉን አዘጋልኝ፣ ክፈትለት። የኔማ ገንዬ ያዘዘችው ቢራ የኔማ ገንዬ ያዘዘችው ቢራ እዚህ አዲስ ላይ በከፍተው ወሎ ላይ አበራ። ጠጇ ትሻለኛለች ገንዬ። የትናንቱ አለቃችሁ ዛሬ ደግሞ ተመልሰህ መጣህ። ያዝልኝ አሽዬ። እሺ አምጣው። ደገኛ በሬውን ይለዋል አውግቸው። ደገኛ በሬውን ይለዋል አውግቸው። ድገምልኝ እስቲ። ደገኛ በሬውን ይለዋል አውግቸው። አትምጣ ብትኝ መጣው ረስቸው በልኝ። ትምጣ ብትኝ መጣው ረስቸው። ትምጣ ብትኝ መጣው ረስቸው። እንዲህ በልልኝ። በእኛ ያምር ነበር መኩራት መጀነኑ በል። በእኛ ያምር ነበር መኩራት መጀነኑ። በእኛ ያምር ነበር መኩራት መጀነኑ። በእኛ ያምር ነበር መኩራት መጀነኑ። እርቃን መሄድ ሆኗል ዘንድሮ ፋሽኑ በልልኝ። እርቃን መሄድ ሆኗል ዛሬማ ፋሽኑ። እርቃን መሄድ ሆኗል ዛሬማ ፋሽኑ። ታይት የሚሉት ነገር አጣብቂ ከመጣ ታይት የሚሉት ነገር አጣብቂ ከመጣ ወንዱ መለመነ ሴቱ አወጣ
ግን አወጣ ቤቱ ግን አወጣ እንኳን ለሚወዱት አርሶ ለሚያበላ እንኳን ለሚወዱት አርሶ ለሚያበላ እንኳን ለሚወዱት አርሶ ለሚያበላ እንኳን ለሚወዱት አርሶ ለሚያበላ ለእንዝርት ይገለጣል የቆንጆቹ ገላ በልባግ ለእንዝርት ይገለጣል የቆንጆቹ ገላ የሸጋ ልጅ ገላ ዘመደ ዘመዳለምዬ ለምንድን ነው ምግብ ማትበሉት? አፋቸውን ልፍታላቸው። ለምን? ለጥያቄ መልስ ከፈለክ ነው ተዋቸው። ወደዳችሁም ጠላችሁም በህይወት ለመትረፍ ከፈለጋችሁ የቤቱን 3 ህግ የማክበር ግዴታ አለባችሁ። አንደኛ ላይሳካላችሁ ነገር ለማምለጥ ሙከራ ማድረግ። ሁለተኛ የድረሱልኝ ጥሪ ማሰማት፣ መጮህ፣ በር መደብደብ፣ ለመስበር ሙከራ ማድረግ የተከለከለ ሰው ይህን ሲያደርግ የተገኘ ሟች ነው። ሌላው ደግሞ ማንም ሰው ሲመጣ ጀርባችሁን ሰጥታችሁ እንድትቀመጡ። ሶስተኛውና ዋነኛው ጊዜው ሲደርስ ይነገራችኋል።
ናት አሌክስ? ተርፈሻል። በእናቴ ባትመጪ ኖሮ በጥበቃው ነበር ማስወጣሽ። ስላጠፋ ከዱባይ ከመጣሽ በኋላ ያገኘሽን በማግስቱ ስለሆነ ሶሪ፣ በጣም ቢዚ ሆኜ እኮ ነው። እኔ ቢዚ የቤተሰቦች ስልካቸው ውስጥ የቤተሰቦች 09 28 40 ሄሎ አባ አንቺ ልጅ የት አባሽ ገርመሽ ነው? አባዬ ድረስልኝ፣ አባ ሊገሉኝ ነው። ካልደረስክልኝና የሚሉክ ካላደረግላቸው ይገሉኛል። አላውቅም አባቴ አላውቅም፣ እነማን እንደሆነ አላውቅም። እኔ እንጃ አባ አባቴ አላውቅም። ሄሎ አባ እነማን ናችሁ? አይመለከታችሁ፣ አታውቁም። ገንዘብ እና እንዴትና የት ነው የምሰጣችሁ? እሱን ነግራችኋል። ዘራ ሄሎማ ሊገሉኝ ነው። እኔ እንጃማ የሚሉሽን ካላደረግሽ ይገሉኛልማ። ቦታው ምንም አያደርግሽም። የተባልሽውን ብቻ አድርጊ። እኛ የምንፈልገው ገንዘብ ነው። መደሊያ ልክፈተው። ዋው ወደድከው? በጣም ቴንክ ዩ ጽዬ። ቴንክ ዩ አዋ ቴንክ ዩ ነኝ። የሆነ በጣም የሩቅ ዘመድ እኮ ነው ያደረከኝ። ኧረ ማመስገንማ ግዴታ። ለካ የጠፋሽው ለዚህ ነው።
እሺ ልጄ ጠፍታብኝ ነው የመጣሁት እባክሽ። ከጠፋች 2 ሳምንት ሆናት። 2 ሳምንት? እስካሁን ድረስ ለምን ነበር ያላመለከቱት? ዘመድ አዝማድ እያፈላለግን ነበር። ብቻዬን ነኝ። አባቷም ከታመመ 10 ዓመት ሆኗል። ብቻዬን አንድ ልጄ ናት እባክሽ። እሺ ለመጨረሻ ጊዜ ከቤት ስትወጣ የት ሄድኩኝ ነበር ያለችው? ጓደኞቼ ጋር ብላ ነው የወጣችው። ስለዚህ እኛ ክትትሉን እንቀጥላለን። እርሱም በወዳጅ ዘመድ ማፈላለጎትን ይቀጥሉ። በመሀል የምናገኘውን ነገር እናሳውቁታለን። እባካችሁን አንድ ልጄ ናት። እንደምንም ብላችሁ ፈልጉልኝ። አይጨነቁ። እሱ ይረጋጉ። ችግር የለም። የምንችለውን ሁሉ እናደርጋለን። አያስቡ። እሺ አዳዲስ ነገር ካለ ደግሞ መጥተው ያሳውቁን። እሺ እሺ አሁን መሄድ እችላለሁ። ሳጅን ይሄ ነገር እኮ እየበዛ መጣ። ምን እንደምሻለው? አዎ በየክፍለ ከተማው ያሉ ፖሊስ ጣቢያዎች የሚቀርቡ ሪፖርቶች የሰውሰው ተደጋጋሚ ሆነ። ስለዚህ ይሄንን ደግሞ ከምንጩ ማወቅ አለብን። ስለዚህ ጥብቅ ክትትል ያስፈልጋል ማለት ነው። هلا وسهلا اشتغلي وبالدنا دهنا نوي አለው እግዚአብሔር ይመስገን። ግዳጄን ጠንክሬ እየተወጣህ ነው። በሕክምና ሙያ የተሰማራች ኢትዮጵያውያን ብቻ ናቸው እንዴ? አይ በጣም ጥሩ ጥሩ ነው ልጅ። በርታ በርታ። እሺ ልጅ እሺ። ለምን ኦኬ ኦኬ። ሜሮን ጫል እንዴት ነው አሁን ለውጣለሽ? ቤተሰቦች በህይወት አሉ? ሲስተር ሪዛልቷን አምጪ። እነማን ናችሁ? የኛ ማንነት ነው የሚያደርግ ትንሽ ሁለት አንድ ትሉልኝ እፈልጋለሁ። እንደዚህ አግታችሁ ያመጣችሁ
ምን አይነት ከባድ ወንጀል ቢሆን ነው? ወንጀል አይደለም። የሀብት ክፍፍልን ፍትሃዊ ለማድረግ ከማሰብ ነው። እንዴት? አየህ ዘኪ፣ በመስሪያ ቤት ውስጥ ለ5 ዓመት ስትሰራ እህትህን ከማሳደግ ውጭ ምንም ጠብ ያለ ነገር አላደረግክም። እስቲ አንተን አድርጎች ተመልከታቸው። የሚይዙት መኪና፣ የሚያምር ቤት ውስጥ ነው የሚኖሩት። መቼም ይሄ አንተን አያምርም ብዬ አላስብም። ለምን ዙሪያ ጥምጥም ሄዱን ትተሽ ልትፈልጊው ነገር አትነግሪኝ? ለሀገርና ለወገን የሚጠቅም አንድ ትልቅ ዓላማ አለ። ለዚህ ስራ ማስፈጸሚያ የሚሆነኝ ትንሽ ሚሊዮኖችን ብር እፈልጋለሁ። ሚሊዮኖች? ምነው አሳነሽ? አትቀልድ። አልቀለድኩም እባክሽ። እኔ አንድ ተራ የባንክ ሰራተኛ የነበርኩ እንጂ ሼሁ ወይም ደግሞ ቢልጌት አይደለም። ወደ እነሱ ብትዞሪ አይሻልሽም? አየህ፣ የስነ ልቦና ጫና ያለበት ሰው ነህ አንተ። አሁን ከጠራሃቸው ባለሀብቶች ትበልጣለህ። በባንክ ቤት ሰርተህ የወጣኸውንና ከዛሬ ነገ ይዙኛል እያልክ በስጋት ላይ እንዳለህ እናውቃለን። አይዞህ፣ ሚስጥሩ በእኛ የተጠበቀ ነው። እሺ አይዞህ። ከእህትም ጋር ዘና የምትልበት ገንዘብ ይኖርሃል። አልፈልግም። ትፈልጋለህ? ሴትዮ ኤሚሊያን አለፈስ እባላለሁ። ማንም ሁኚ ምንም ጉዳይ አይደለም። ነገር ግን አንቺ ስለምታውየው ነገር እኔን አይመለከተኝ። ይመለከታል። የነገርኩህን ገንዘብ ወደ አካውንት እንድታስገባልኝ እፈልጋለሁ። ለህዝብ የሚጠቅም ዓላማ አለኝ። እስቲ ሰሞኑን ያው ታዲያ በህዝቡ ገንዘብ ነው እንደ ዓላማሽን የምትፈጽም? አልገባህም? ይህች እኮ ስራ ማስኪያጃ ናት። እንኳንስ ለህዝቡ ለራሱ መጠቀሚያ ይቅርና ባለስልጣኖቻችን እንዲሁ በነፃ አይደል እንደሚዘርፉ። ይልቀድም ተጠቀምበት። እህትህ አንተ ባደግክበት መንገድ እንድታደርግ ትፈልጋለህ? የተሻለ ትምህርት ቤት፣ የተሻለ ኑሮ መኖር አለባት። በደው ህዝብ ገንዘብ ያላግባብ ከብሬ ቤተሰቤንም ህሊኔንም ከማቆሽሽ ንጹህ ድህነት ይበልጥ። እኔ ግን እፈልጋለሁ። ይህንንም ገንዘብ ማግኘት የምፈልገው ከአንተ ነው። አላደርኩም። ጥሩ ቾምቤ፣ እዚህ ጨካኝ ነሽ። እኔ ክፉ አይደለም። በህፃን የሚጨክር ልብ የለኝም። ነገር ግን ትዕዛዜን የማይጠብቅ ሰው ካገኙ ግን ዘር ማንዘሩን አቃጥላለሁ። ግድ የለም፣ ማህበሩን ተቀላቀል። ለጥያቄ አጭር መልስ እፈልጋለሁ። ታደርገዋለህ? አታደርገውም? እባክሽ ብቻዬን ያሳደግኳት አንድ እህቴ ነች። አይዞህ፣ ያልከውን ብቻ አድርገች። እኔ እናት ሆናታለሁ። በህይወትሽ አዝነሽ ታውቂያለሽ? መቼ ነው እሱ? ቤቢ በህትነት ነው የቀረብኩሽ። ቤቢን ትወጂዋለሽ? በጣም። እሱ ሲወድሻል? ፍቅር የጋራ ሲሆን እንጂ በአንድ በኩል ተቀባይነት ካጣ እንደ ሸክላ ይሰበራል። ካልወደደሽ ለምን አትተይውም ታዲያ? እንዴት ብዬ ነው የምተወው? እንዴት ብዬ? ሁሉም ሰው ታዩ ይሉኛል። ስሜቴ ይገባቸው ይመስል። አየሽ፣ ይሄ በራሱ ሜንታል ዲስኦርደር ነው። ስለ ራስሽ ብቻ ነው የምታስቢው። እሱም ልክ እንዳንቺ የሚወዳት ሴት ልትኖር እንደምትችል ገምች። ገብቶሻል? አይገባኝም። በጣም እኮ ነው የምወደው። በጣም አየሽ አይደለ እንዴት እያደረገሽ እንዳለ። ይሁን እየጠላኝም ቢሆን እወደዋለሁ።
ቹናዬ የሁሉ መኪና ቆሞ እስከ መቼ ነው በልሽ? አባህ ነገርኩህ አይደለ? በእግር መሄድ ለጤና ጥሩ ነው። ወደፊት ደግሞ የሚሆነው ነገር አይታወቅም። አትጨነቅሽ። ገባት ይሆን ነበር? የት ነው የሚገባው? የወደፊት አማቼ አይደለም እንዴ? አባ ደግሞ አላፈቅ ደም አማቼ ይሆናል እንዴ? በተደጋጋሚ ሳያችሁ እኮ ጮኛሽ መስሎኝ ነው። አትድገሙ አባ። ሳታገባ አላገባ ግን ማግባት ሳልፈልግ ቀርቼ አይደለም። አንተን ለማን ተዋል? ማን አለ? ታዲያ እስከ መቼ ነች? እስከ አንተ ልጠይቅህ አባ። አንተ መቼ ነው የምታገባው? ከ4 ዓመት በፊት ከእናትሽ ሞት ጋር ነው ወንድነት የተቀበረው። ለአንቺ ስል ግን አገባለሁ። የምርህን ነው አባ? አባ ትንኪው። አመሰግናለሁ አባ። አመሰግናለሁ። ቹናዬ አንቺስ ዘገድሽ? እኔ አባታስ በፍጹም አታስብ። Watch out, IKEA. If your experiment would have targeted in a highly populated areas or in towns, about 1 million people would have been killed within 7-kilometer radius. ምንድን ነው የምሰማው? ድንቢቷን ወደ ማደሪያዋ ከመውሰዳችሁ በፊት ጀርባዋን አላጠናችሁም ነበር ማለት? አዎ፣ እሷን አላጠናናትም ነበር እኮ። ለምን? ምክንያቱም ከእቅዳችን ውጭ ናት። አናቃትም። አጋጣሚ ከ3 ጓደኞቿ ጋር ስናገኛት ይዘናት መጣ። አዎ፣ ችግር ትፈጥርብናለች ብለን ስለሰጋን ይዘናት ከመምጣት ውጭ ሌላ አማራጭ አለ። ወላጆቿ ገንዘብ መክፈል አለመቻላቸውን እንዴት አወቃችሁ? እንደተለመደው ቤተሰቦቿ ጋር ደውለን የጠየቁትን ገንዘብ እንዲያመጡና ነፃ እንዲያስወጣት፣ ካልሆነ ግን አይደለም በህይወት በድኗን እንኳን ወስደው ለመቅበር አለመታደላቸውን ደጋግመን ብንነግራቸው የእነሱ መልስ ግን አንድና አንድ ነው። ምን? እንኳን እኛ የጠየቅነውን ገንዘብ ለመክፈል ይቅርና ለዳቦ መግዣ የሚሆን ሽርፍራፊ ሳንቲም እንደሌላቸው ገልጸው እግዚአብሔርን ካልፈራችሁ ግደሏት ነበር ያለው። አሁን ድንቢቷ አይጥላት። እሺ፣ ስራሽ ምንድን ነው? በግል ትምህርት ቤት ውድ ክፍያ እየተከፈለልሽ እንደምትማሪ እናውቃለን። እግዚአብሔር የሰጣቸው ጓደኞቼ ናቸው የሚገብዱልኝ። አባትሽ ምንድን ነው የሚሰሩት?
አባቴ በሽተኛ ነው። ታመመ 10 ዓመት ሆኖታል። እናትሽስ? እናቴ ምስኪን አለች። የ30 ዓመት ሽንኩርት ይዛ ጉሊት ነው የምትውለው። ምንም የለንም እኛ ድሃዎች ነን። እባካችሁ ንገሩኝ። እባካችሁ ምንም የለኝም። እባካችሁ ምንም የለኝም። እኛ ድሃ ነን። እባካችሁ ንገሩኝ። እባካችሁ